የመጽሐፍ ቅዱስ ትረካ ኦሪት ዘፍጥረት ምዕራፍ 39 ላይክ በማድረግ ጀምሩት። ዮሴፍ ግን ወደ ግብፅ ወረደ። የፈርዖን ጃንደረባ የዘበኞቹ አለቃ የሚሆን የግብፅ ሰው ጲጢፋራ ወደ ግብፅ ካወረዱት ከእስማኤላውያን እጅ ገዛው። እግዚአብሔር ከዮሴፍ ጋር ነበር፣ ሥራውም የተከናወነለት ሰው ሆነ። በግብፃዊው ጌታውም ቤት ነበር። ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሠራውን ሁሉ እግዚአብሔር በእጁ እንዲያከናውንለት አየ። ዮሴፍም በጌታው ፊት ሞገስን አገኘ፣ እርሱም ያገለግለው ነበር። በቤቱም ላይ ሾመው፣ ያለውንም ሁሉ በእጁ ሰጠው። እንዲህም ሆነ፣ በቤቱ ባለው ሁሉ ላይ ከሾመው በኋላ እግዚአብሔር የግብፃዊውን ቤት ስለ ዮሴፍ ባረከው። የእግዚአብሔር በረከት በውጭም በግቢም ባለው ሁሉ ላይ ሆነ። ያለውንም ሁሉ ለዮሴፍ አስረከበ። ከሚበላው እንጀራ በቀር ምንም የሚያውቀው አልነበረውም። የዮሴፍ ፊቱ መልከ መልካምና ውብ ነበር። ከዚህም በኋላ እንዲህ ሆነ፣ የጌታው ሚስት በዮሴፍ ላይ ዓይኗን ጣለች። ከኔም ጋር ተኛ አለችው። እርሱም እምቢ አለ። ለጌታው ሚስት እንዲህ አላት፣ እነሆ ጌታዬ በቤቱ ያለውን ምን የሚያውቀው የለም፣ ያለውንም ሁሉ ለእኔ አስረክቦኛል። ለዚህ ቤት ከኔ የሚበልጥ ሰው የለም። ሚስቱ ስለሆንሽ ከአንቺ በቀር ያልሰጠኝ ነገር የለም። እንዴት ይህ ትልቅ ክፉ ነገር አደርጋለሁ? በእግዚአብሔር ፊት እንዴት ኃጢአትን እሠራለሁ? ይህ ነገር በየዕለቱ ለዮሴፍ ትነግረው ነበር። እርሱም ከእርሷ ጋር ይተኛ ዘንድ ከእርሷም ጋር ይሆን ዘንድ አልሰማትም። እንዲህም ሆነ፣ በዚያ ጊዜ ሥራውን እንዲሠራ ወደ ቤቱ ገባ። በቤቱ ውስጥ ከቤቱ ሰዎች ማንም አልነበረም። ከኔ ጋር ተኛ ስትል ልብሱን ተጠምጥማ ያዘች። እርሱም ልብሱን በእጇ ትቶላት ሸሸ፣ ወደ ውጭም ወጣ። እንዲህም ሆነ፣ ልብሱን ትቶ ወደ ውጭ እንደሸሸ ባየች ጊዜ የቤቱን ሰዎች ወደ እርሷ ጠርታ እንዲህ ብላ ነገረቻቸው፣ እዩ፣ ዕብራዊ ሰው በእኛ እንዲሳለቅ አግብቶብናልና እርሱ ከኔ ጋር ሊተኛ ወደ እኔ ገባ። እኔ ድምፄን ከፍ አድርጌ ጮኸው። ድምፄን ከፍ አድርጌ እንደ ጮኸው ቢሰማ ልብሱን በእኔ ዘንድ ጥሎ ሸሸ፣ ወደ ውጭም ወጣ። ጌታውም ወደ ቤቱ እስኪገባ ድረስ ልብሱን ከእርሷ ዘንድ አኖረችው። ይህ ነገር እንዲህ ብላ ነገረችው፣ ያገባህልን ዕብራዊ ባሪያ ሊሳለቅብኝ ወደ እኔ ገባ። እኔም ድምፄን ከፍ አድርጌ ስጮኽ ልብሴ በእጄ ተወና ወደ ውጭ ሸሸ። ልብሱን በእጄ ተወና ወደ ውጭ ሸሸ። ጌታውም ባሪያህ እንዲህ አደረገኝ ብላ የነገረችውን የሚስቱን ቃል በሰማ ጊዜ እጅግ ተቆጣ። የዮሴፍ ጌታ ወሰደው፣ የንጉሥ እስረኞች ወደሚታሰሩበት ስፍራ ወደ ግዞት ቤት አገባው። ከዚያ በግዞት ቤት ነበር። እግዚአብሔርም ከዮሴፍ ጋር ነበር፣ ምሕረትንም አበዛለት። በግዞት ቤት አለቃ ፊትም ሞገስን ሰጠው። የግዞት ቤቱ አለቃ በግዞት ያሉትን እስረኞች ሁሉ በዮሴፍ እጅ አሳልፎ ሰጣቸው። በዚያም የሚያደርገውን ነገር ሁሉ እርሱ የሚያደርገው ነበር። የግዞት ቤቱ አለቃ በእጁ ያለውን ነገር ከቶ አላሰበም፣ እግዚአብሔር ከእሱ ጋር ነበርና የሚያደርገውን ሁሉ እግዚአብሔር ያቀናለት ነበር። የዛሬው ትረካ በዚህ ተጠናቋል። በቀጣይ እስከምንገናኝ